ናይቲንጌል ሮሚዮና ጁሊየት ይላል። እንዴት ናችሁ? ደህና ነን እግዚአብሔር ይመስገን። እንዴት ናችሁ? እንዴት ነሽ አንቺ? በጧቱ ሞቅ ያለ ወሬ ይዛችኋል ደግሞ። እነማን ናቸው? አሴርና ተምቹ ይባላሉ። ጓደኞቼ ናቸው። ጓደኞቼ? የኔስ ይሁን ጓደኞች ነን አይደል? እና እሱ ደግሞ እዝራ ይባላል። ዝምድናውስ? ማለት እኛ ከአንቺ ጋር ያለን ዝምድና ጓደኝነት ነው ወይ ነው ጥያቄ። እና እሺ ከእሱ ጋር ያለሽ ዝምድናስ ምንድን ነው? ተምቹ ምንድን ነው የምታወራው? እንዴ ኤልያስ ጻድቃን ሳይቀጣጠሩ ይገናኛል ማለት እንደዚህ ነው። እንዴት መጣ? ሰላምታ የሚቀድም መሰለኝ። እንዴት አደራችሁ? ኤልያስ እዚህ አካባቢ ምን ትሰራለህ? ዛሬ ደህና አትመስይኝም። ለማንኛውም ስጠፊ መቼ ነው ወደ ደሴ የምንሄደው ብዬ ልጠይቅሽ ነበር ሰፈራችሁ የመጣሁት። እና አትደውልልኝም? እንዴት መጣ ማለት ነው? ማለት ሰውዬ ምን ልታረግ እዚህ ድረስ መጣ እያልኩ ነው። ሆነሻል? ኖላዊ እንዳትነካኝ። አረ ምንድን ነው ነገሩ? ቆይ ኖላዊ እንዴት መጣ? አረ ፋኖሴ ምን ሆነሻል? ስማኝ ኖላዊ አሁን ወደ መጣበት ተመለስ። እንዴት ብዬ ነው የምመለሰው? እሱ ደግሞ ምን ማለት ነው? ራስህ አይደለም እንዴ የመጣኸው? ማለቴ አንቺን ብዬ እኮ ነው የመጣሁት። ለምን? እግዜሩ ስንት ነገር አድርጎልኝ እኮ እንደው አላመሰግንም። ምን አድርጌልህ? አንቺን የመሰለች የሴት ቁንጮ ሰጥቶኝ እኮ ቤቱ ሄጄ አላመሰገንኩት። እናማ እንደው አብረን ደጁ ላይ ሄደን ብናመሰግነው ብዬ ነው የመጣሁት። ማለት እግዜሩንም እንደኔ ትሸውደዋለህ እንዴ? ይሄን ነው መፍራት። ምን አድርጌ ነው የሸወድኩሽ? ኖላዊ አሁን ምንም ነገር አትጠይቀኝ። ቤቴን ለቀውጣል። እንግዲህ ወስ ያጠፋሁትን ጥፋት ሳትነግሪኝ የትም አልሄድም። ደግሞ ምን አደረገች? ከደሴ መጣልሽ ያና ፍቅረኛ ነው ብላ አሳየች። እና ደግሞ እኔ እንዳላጣት ፈርቼ ወደ ደሴ ሄዳለሁ ስትለኝ አትሄጂም አልኳት። እና በዚህ ነው የተቀየመች መሰለኝ። ልጁ እንድታሳየኝ ይፈልጋለሁ። የቱ ልጅ? ከደሴ መጣ የተባለውን ልጅ ነው። አታውቂውም እንዴ? እስከ ዛሬ አላውቅም። ብቻ ግን የት ነው ያለው? እና ታዲያ ለምንሽ ነው የምታገኝ? ከሀና ህይወት እንዲወጣ ነግረዋለሁ። ሰላምዬ በጣም ይቅርታ፣ ልጁን እንኳን አላሳይሽም። ለምን? ከሀና ፍቃድ ውጭ ምንም አይነት ነገር ማድረግ አልፈልግም። ሰውዬ ምንድን ነው የምትዝረከረከው? ይሄ መዝረክረክ አይደለም። ይኸውልህ ካልደፈረሰ አይጠራም። እሺ አይቅርብኝ ሰላምዬ። ነገሩን መሀል ላይ ገብቼ ከማደፈርሰው ብጠብቅ ይሻለኛል። ምንድን ነው ነበር እና ሊያናግራት ፈልጎ ከእሷ ጋር ቁመው እያወሩ እያለ ሁለታቸውም ተምቹ እና ጆሮ እያለፉ ነበር። እናም እንዴ ሀኒ ብለው ለማናገር ፈልገው ቀረብ ሲሉ ያው ጆሮ ያውቃል ፍቅረኛዋ እንደሆነ፣ ተምቹ ግን አያውቅም። እየቀባጠረ እያለ እንደ አጋጣሚ ደግሞ ኤልያስ ከጠፋበት ከተፋለ ሶስታቸውን ፊት ለፊት ተፋጠጡ ማለት ነው። እናም ሰላም አሎች፣ ሁላቸውም ሰላም አሉ። እንዴት መጣህ? ጠፍተህ ነበር እያለች ሀኒቾ ስታናዘዘው ኤልያስን፣ ኤልያስ ያው ስልኩን ዘግቶ ጠፍቶ ነበር። እንደ አጋጣሚ ነው በዛ ብቅ ያለው ማለት ነው። ምክንያቱም የመጣበት ጉዳይ ደግሞ ወደ ደሴ የምንሄደው መቼ ነው የሚለውን ሀኒቾን ጠይቆ ለማጣራት ነበረ። እናም ያን ሲሰማ እዝራ በጣም ተናዶ ጥሏት ሄደ ማለት ነው። ሁላቸውንም ጥሏቸው ሄደ። ሀኒቾም ያው መሄድ አለብኝ ብላ ተከትለው ሄደች እና ማን ነው እያለ ለማጣራት ፈለገ። ከዚህ በፊት ያው ጽዮን ሀኒን ከደሴ የመጣውን ፍቅረኛ ላስተዋውቅህ ብላ አገናኝታቸው ነበር። ስለዚህ ያው ፊት ለፊት ይተዋወቃሉ። ግን ደግሞ የሀኒቾ ጓደኛ እንደሆነ አያውቅም ነበር ኤልያስ። እናም ለማጣራት ሞከረ፣ ግን ለመናገር ፈቃደኛ አይደሉ ማለት ነው ሁላቸውም። እናም እዝራን ተከትላ ሄዳ ሀኒቾ ለማናገር ሞከረች። እዚህ ጋር ግን ደራሲው ትልቅ የተሳሳተው ስህተት ሀኒቾ ልክ እነሱ ቁመው እያወሩ እያለ የጸጉር ስታይሏ በራሷ ጸጉር ምናምን ነበር። ከዛ እሱን ልታወራው ስትሄድ በደቂቃ ልዩነት ዊግ ተቀጥላ ረጅም ጸጉር እንዲያይም ታታም እንዲ ብዬ እዚህ ጋር በጣም ግራ ገብቶኝ ነበር። ምክንያቱም የሆነ ሪያሊቲ መሆን መቻል አለበት። የሆነ በእርግጥ የተለያየ ሲን ነው የሚቀርጹት፣ ለዛም ይመስለኛል። እና ሀኒቾ በመንገድ ነው ጸጉሯን የቀየረችው እንዲ ያስብላል።
እናም እንግዲህ ከእዝራ ጋር ለመነጋገር ሞከረች። እናም በጣም ተናዳበታለች። ምክንያቱም እሱም ያው ግራ እየገባው ስለሆነ በቃ ካልሆነ እንለያይ ምናምን ብላ እንግዲህ እሷ ለመለያየት ወስናለች ማለት ነው። እሱም እሷ ማጣት ስለማይፈልግ ያው ጸባዩ በእርግጥ የሷም እየተቀያየረ ነው፣ ግን እዝራ ግራ ስለገባው ያው በቃ እኔም እኮ ስለማትወጂኝ ነው በቃ ለእኔ ያለች ስሜት ከጊዜ ወደ ጊዜ እየቀዘቀዘ እንደመጣ እየተሰማኝ ነው እያለ ስለሚጨቀጭቃት ሁሌም በእኔ እርግጠኛ ካልሆንክ ከኔ ጋር እርግጠኛ መሆነ መቀጠል ማትችል ከሆነ እኔ ከአንተ ጋር ይህን ሁሉ ጊዜ የማሳልፈው እኮ ነገ ከአንተ ጋር ለምኖረው ህይወት ትዝታ እንዲኖረ ነው ብላ ለማስረዳት ሞከረች። እሱ ግን እሷን የማጣት ፍራቻ ስላለበት ይሄ ነገር ስላናደደት መለየት ከፈለክ እንለያይ ብላ ጥለው ሄደች ማለት ነው። ሀኒቾ በአንድ ውሳኔ አባባ ኖላዊም ሀገር ሰላም ብለው ወደ ሚስቱ ሂዶ ነበረ ማለት ነው። እናም ሂዶ ሰላም ዋላችሁ ብሎ በሩን አንኳኩቶ ገባ። እናም ፋኖሴ በጣም ታናዳበታለች። እንዴት መጣህ ምናምን ብላ ለማናዘዝ ሞከረች። እንዴት ልትመጣ ቻልክ? እንዴት በቃ ይሄ ውጣልኝ አለችው። እሳቸውም ማወቅ አልቻሉም። ምንድን ነው እንደዛ ካልሽ ውጣ ካልሽኝ እንደውም የመጣው እንደዛ የምትይበትን ምክንያት ሳላቅ ከዚህ ቤት አልወጣም ብሎ ድርቅ አሉ አባባ ኖላዊ። እሷ ግን በቃ ውጣልኝ አይንም ማየት አልፈልግም ብላ ከቤት አባራ ላከቻቸው። ያው ምንም የእሳቸው ጥፋት አይደለም መውለድ አለመቻላቸው። ያው በእርግጥ ስለተናደደች እና ለልጅ ካላት ጉጉት የተነሳ ነው እንደዚህ ያለችው ብዬ አስባለሁ። ግን ደግሞ በዚህ ልክ ደግሞ እሷ ተቀይማ አባባ ኖላዊን ከቤት ማስወጣት አልነበረባትም። እሳቸው ተጠያቂ አይደለም ላለመውለዳቸው። እና መቤት ሄደው እየተከዙ እያለ ሀኒቾ መጣ። ለማጽናናት ሞከረች። ምናምን አባዬ ተከፋኸው ምናምን ስትለው እሳቸው ያው ሳይጀመር አለቀ። ፋኖስ ከሂጀ ፋኖስ አባረረችኝ ውጣልኝ ብላ ከቤት እና መረረች ማለት ነው ብላ ያው እንግዲህ እውነቱን ተናገረች። ምክንያቱም ነገሮች በጊዜ አንተ እሷ የምትወድ ከሆነ ማንነትህን ተቀብላ አብረህ ወደፊት ለመኖር መወሰን አለባት እንጂ በመደበቅ ምንም የሚገኝ መፍትሄ የለም። ስለዚህ ልጅ መውለድ እንደማትችል መንገር አለብህ ብላ በሱ ምክንያት እንግዲህ እንደነገረቻት ነገሩን የአባባ ኖላዊ በጣም ይናደዱባታል ብዬ አስቤ ነበር። ነገር ግን ነገሩን በቀናነት ተረድተው ልክ ነሽ መናገር ነበረብኝ፣ ምክንያቱም ግዴታ ነው ወደፊት ማወቋ ስለማይቀር አሁን ከልጅ ጉጉት ለልጅ ካላት ጉጉት የተነሳ እሷም እንዳትጎዳ ማወቁ መልካም ነው ብለው አስበው ተረቷታ። እንግዲህ እሷም እንግዲህ ከጊዜ በኋላ ምናልባት እንዳንተ አይነት ወንድ በዓለም ላይ ስታጣ ፈልጋ ስለማታገኝ ትመጣለች ምናምን ብላ አጽናናችሁ ማለት ነው። ጽዮንም የእዝራን ምክር ተቀብላ ከዚህ በፊት ያው አልሰራም ብላ ነበር ከሰላሚና ጋር የተሰጣትን አሳይመንት። አሁን ግን እዝራ በመከራት መሰረት ሌላ አማራጭ ስለሌለ ትምህርትሽ ላይ ትኩረት ማድረግ አለብሽ፣ ስለዚህ በትምህርትሽ አትቀሊ ስላላት የእሱን ምክር ሰምታ ሰላም ጋር ቀጥታ ሄዳ እንግዲህ አሳይመንት መስራት እንዳለባት ጠየቀቻት። እና ባለፈው አልሰራም ብለሽ አልነበር አሁን ምን አዲስ ነገር ተገኘና ሀሳብሽን ቀይርሽ አለቻት። እና እዝራ እንደመከራት ነገረቻትኝ። እናም ድጋሚ እንግዲህ አሳይመንቱን ለመስራት ከሱ ጋር ተስማምታ ወስናለች ማለት ነው። ወይዘሮ ጽዮን የተንኮሏ ባለቤት ሁሉ ነገር ከጀርባው ነው የምታመሰቃቅለው እሷ ናት። እናም ፍቅረኛዋም አሁን ላይ አምርሯለች ማለት ነው። ምክንያቱም እንደፈለገች ትናገረዋለች፣ እንደፈለገች በክብሩ ትረማመዳለች፣ የፈለገችውን ትናገራለች፣ ምንም አይላትም ነበር። ዛሬ ግን ከሰላም ጋር ለምንድን ነው ከሰላም ጋር የነበርከው? እንዴት ከሰላም ጋር ይሃለው ብላ በጣም ተናዳ ስትነገረው ምን አገባሽ አላት። እንዴት ምን አገባሽ ትለኛለህ? እኔ እኮ የምትወደኝ ጽዮን ነኝ አውቀኸኛ ምናምን። እኔ በእኔ ህይወት ምንም አያገባሽም፣ እናቴ አይደለሽም አንቺ። በእኔ ህይወት የሚያገባት እናቴ ናት፣ ስለዚህ አያገባሽም ብሎ በጣም አምርሮ በክብሯ ነው የተረማመደ። እኔ ስለማፈቅርሽ ነው እንጂ ምን አይነት ሰይጣን ሴት እንደሆንሽ አውቃለሁ ብሎ ተቆጥቶ ነገራት። በዚህም ጽዮን እብድ ነው የሆነችው። ምክንያቱም እንዴት ይናገረኛል ብላ ማለት ነው። ለነገሩ ይገባታል። በጣም ነው የተጫወተችበት። እንደሚወዳት ስለምታውቅ ብቻ ይሄን ተጠቅማ ብዙ ነገሮችን አበላሽታበታለች ማለት ነው። እና ጽዮንዬ ይገባሻል የእውነት። ኤልያስም ስለ እዝራ ማጣራት ፈልጓልኝ። ያው አብረው ቆመው ስላገኟቸው እና በኋላም እሱን ተከትላ ስለሄደች እኛን ጥላ እሱን ተከትለው የሄደችው ልጅ ማን ነው እያለ ለማጣራት ሞክሮ ነበር። ነገር ግን ያው ለእሱም ስለሚያስብ እውነቱን ለመደበቅ ሞከረ ጆሮ።
በዚህ ምክንያት ያው ሌላ ሰበቦችን እየፈለገ ላለመናገር ፈልጎ ነበር። ግን በመሀል መጥቶ ተምቹ ሁሉን ነገር አበላሽቶታል እና ጓደኛዋ እንደሆነ ነገረው። እናም ተናዶ ጥሎት ሄደ። ምግብ ራሱ አልበላለት ብሏል። ያው ሁለታቸው ምግብ አዘው እየበሉ እያለ እሱ ግን ጥሎት ሄደ ማለት ነው። እናም በቃ አንተ ሀኒቾን ጥላ ወደ ሀገር ለምን አትመለስም? እሷ እኮ ምርጫዋን አሳይታናለች፣ እኛን ጥላ እዝራ መርጣ ሄዳለች ብሎ ሲለው እና እንዴት እኛን ጥላ ልትል ቻልክ? ከእሷ ጋር ያለህ ግንኙነት ምንድን ነው? እያለ ጆሮን ሲያፋጥጠው በመሀል ተምቹ መጥቶ ነገሮችን አበላሻቸው ማለት ነው። እሱ ለማጣራት እየሞከረ ነበር። እናም እንደተለመደው ሁለታቸውም ተጨቃጭቀው ተለያዩ። እናም ሀኒቾም ነገሮችን እያወሳሰበቻቸው ነው ያለችው። ምክንያቱም የእሷ ጸባይ በውል አይታወቅም። ሁለታቸውም ኤልያስም አብዝተውታል። ካለሷ መኖር አልችልም እያለ ነው። ከእሷ ውጭ ህይወት አይታየኝም ቅብጥር ሰው እያለ ብዙ ነገሮችን እያሰበ ነው። እና ወደ ተመልካቾቻችን የዛሬው ክፍልን ይመስላል። አብራችሁን